አትጨናነቅ አብርሃም። ስማኝ እንደዚህ ቴንሽን ልትሆን አይደለም ምን ይጠራው ገባ? ግራ ያጋባች ነው ሄርሚን። ምን ልበልሽ? አሁን ከዚህ በላይ ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ በእውነት እንደዚህ እንደምትመጣ የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም እኮ ደግሞ በታሪክ ይሄንን ነገር ልተዋች ምናልባት እየበጋኩ ነው እየተቃጠልኩም ነው ምንም እያልኩ ነው። አይ መለከተኝም ስላች እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? ይኸውልሽ አሁን ስለተናደደ ነው። ልቡን ጠንቅቄ ያውቀዋለሁ። አንቺ ያኔ ሺ ጊዜ ተነግሮሽ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሽ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው። ገባሽ? ከጎኑ እሱን አስበሽ ነበር የመጣሽው። ከናካቴው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው። ብዙ አትኩራሪ። አትዛች ባክሽ። አንቺ አይደለሽም እነሱም ያስታውሱሻል። አስታውሳት። ሰው አሁን እኔ እንደዚህ ክርክሩን አልፈልገውም። ካንተ ጋር እናወራለን። ደህና ሁን። ባይ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ዛሬ ተመልሼ ወደ እናንተ ስመጣ ሩታ እያደረገች ያለችው ነገር አይታችኋል። ማለት በጣም ከምላችሁ በላይ ራሴን አረጋግጬ ነገሮችን ለመተው ብዙ እየሞከርኩ ነው ያለሁት። ግን ደግሞ በዚህ ልክ ደግሞ ህይወቴ ላይ እንደፈለገች እየገባች እንደፈለገች እየወጣች እንደዚህ እንድትሆን አልፈልግም። ስለዚህ ማለት ልክ ናት እንደዚህ አይነት ነገር። እኔ አሁን እዚህ ጋር ካሜራ ደቅኜ እናንተን ማውራችሁ ነገር አንድ ነገር ቢኖር ቢያንስ ሰላማችንን ለማግኘት ዙዋይ ሄደናል እኔና አብርሃም ማለት ነውና ተከትሎ እዚህ ድረስ መምጣት እንደገና የአብርሃምን ህይወት አበላሽቶ እኔን ከሱ ለማሸሽ እና ከዛ በኋላ ደግሞ እሱ ወይ ቅርታውን ሲቀበላት ወይ የሆነ ነገር ስታደርግ የሆነ ነገር ለማሳየት ነው እሷ የምትፈልገው። ለምን እንደሆነ አላውቅም። ግን በዚህ ልክ ለምን ህይወቴን ለመበጥበጥ በዚህ ልክ ለምን የምትሞክረው? ምክንያቱም እኔ በጣም ከምላችሁ በላይ የራሴን ህይወት እየኖርኩ ነው ብዬ ነው ማስበው። እሱም እንደተናገረው ከሆነ አዲስ ህይወት እንደጀመረ በደንብ አድርጎ ነግሯታልና አንዴ አልፈልግም አንዴ እፈልግሃለሁ ምናምን እያለች እሱ ህይወት ላይ በገባሽ ቁጥር እኔም እዚች ጋር እየተጎሳቆልኩ ነው ያለሁት። ምክንያቱም ወይ ተዋልቶች ወይ ደግሞ ወደዋለሁ ብላ አልቀጠለችበትና በጣም ግራ ስላጋባች ነው ዛሬ እስቲ ዝዋይ ድረስ ያለንበት ቦታ ድረስ ኃይሌ ድረስ እስቲ እኔ እንጃ እንዴት አድርጋ ሁላ እንደመጣች እኔ አላውቅም። ብቻ በጣም ነው የተናደድኩት ከምላችሁ በላይ። እኔ ስለማልናገር ነው በዚህ ልክ ማለት ከዚህ በፊት ዝቅ ብዬ የምትፈልጊው ከሆነ ከህይወታችሁ ልውጣ ብያታለሁና እሱ ሰላም መሆኑን ስታይ ምናምን እኔና እሱን ህይወት መበጥበጥ የኔና እሱን ህይወት ለመበጥበጥ በዚህ ልክ መስመር አልፋ ዝዋይ ድረስ መምጣት ይሄ ሁሉ ቅናት ማንገብገብ የሰው ልጅ እንዴት በሰው ሰላም አይኖርም? እኔ እኮ በእነሱ ሰላም ብኖር ደስተኛ መሆን ሰው ነኝ። ግን እሷ ሰላም መስጠት የማትችል ሰው ስለሆነች እስቲ ለኔ እንኳን ከህይወታቸው ቦታ እሱን ማኖር የምትችል ሰው አይደለችም። ምክንያቱም እሷ ከመነዝነዝ እኝኝ ከማለት ውጋት ከማድረግ ከዛ በኋላ ደግሞ እሱ የሆነ ሰላማዊ ኑሮ እየኖረ ስታይ ምናምን ደግሞ እንደገና ህይወቱ ላይ መታ እንድትረብሽው አልፈልግም። ምክንያቱም እሱን በረበሸችው ቁጥር እኔንም እየረበሸችኝ ስለምትመጣ ማለት ነው። እና ከዚህ በፊት ከአብርሃም ጋር መጀመሪያ ያልኩት ገና ስንመጣ 1-3 ቀን ስራ ማመቻችተን ሳምንት እንደምንቆይ ነበር የተነጋገርነው። ግን ደግሞ አሁን ተነስቼ ሄዳለሁ እያለ ነው አብርሃምና ምንም መረጋጋት አልችልም። አብርሃም ለምንድን ነው የማትረጋጊው? ለምን አብርሃም እሷ እንደፈለገች ነው ህይወት ውስጥ መግባት አለባት? እስከዛሬ ዝም ስላልኩኝ ነው? ምን ብለኸኝ ነበረ? አዲስ አበባ ለምንድን ነው የምንሄደው እንዴ? ጥሩ ጊዜ እስከዚህ እያሳለፍክ ነበረ። በጣም ዝዋይ እንደተመቸክና ከኔ ጋር እያሳለፍክ ነበር አይደል እንዴ? እኔ ህይወት የለኝም እንዴ? አንተ ህይወት ጋር በመጣች ቁጥር እኮ እኔንም ህይወት እያበላሸችብኝ ያለችው አይደል እንዴ? እቺ ልጅ እንደዚህ አይነት መንፈስ አይደለም መሄድ የሚተረጋጋበት። ለምን ታለም ናተውህም እንዴ? ለምን አንተ ጋር በመጣች ቁጥር እኮ እኔንም ህይወቴን እያበላሸች ነው። ወይ አልያዘች ወይ አለቀቀች እንዴ? የኔንም ህይወት እኮ እያበላሸች ነው። አብርሃም እንዴት ነው ነገሮችን ዝም እያልክ ያለኸው? እኔ ስለማልናገር ነው እንዴ? ትምጣ አናግራታለሁ። በቃ ደውዬላታለሁ። ከዛ ባለህ ምን እንደምትፈልግ ከኛ ህይወት መውጣት ትችላለች ወይስ አትችልም የሚለውን ነገር ደግሞ እንድንነጋገር ፈልጋለሁ። እኔ እኮ አትነጋገር ያላልኩሽም፣ ግን ደግሞ በተረጋጋ ሰው ካልተፈለገ አይገባውም እንዴ? ለምን እኔ አብርሃም እኔ ህይወት የለኝም እንዴ? እኔ ካንተ ጋር ህይወት አልጀመርንም እንዴ? ነገሮችን ተነጋግረን ፊክስ ካደረግን በኋላ እሷ እንደፈለገች ነው ሰው ህይወት ላይ ገብታ ውጥት የምትለው እዛው በለመደችበት በነ ደስታ ምናምን እዛው የሰው ህይወት ላይ እንደምትጫወት እኔ ህይወት ላይ እንድትጫወት አልፈልግም። ለምን እንዴ?
በጣም በዛ። አሁን እኔ ግራ እየገባኝ በዛ። በቃ አብርሃም አንተ አይመለከትህም። ትምጣ አወራታለሁ ፍላጎቷ ምን እንደሆነ ማለት ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግሬያታለሁ። በጣም ብዙ ጊዜ ሄርሚ ሂጂ ብያት ነበር። እኔ እንዴት እንዳደረች ራሱ አላውቅም። እኔ እኮ አንተ እሷ ስለመጣችብህ ነው እኮ ገባህ? ዞሮ ዞሮ አንተን በነካች ቁጥር እኔ እንደነካች ነው እየቆጠርኩ ያለሁት። ምክንያቱም እዚህ ድረስ ባትመጣ ዝዋይ ቡታማን ነው አዲስ አበባ እንድምት የሚልም ሐሳብ አይመጣልህም። ገባህ እንዴ? ሰው ጥሩ ጊዜ ማሳለፍ አይችልም እንዴ? ሄርሚ አንዴ አዳምጪኝ። እኔ እኮ ዛሬ እንሂድ ያልኩበት ምክንያት እሷ እዚህ ስለሆነች ነው። በቃ አልሄድም ስላለች ነው። እኔ ሲጀመር ሂጂ ብያት ነበር። እዚህ ያደረችም አልመሰለኝም ነበርና አሁን እዚህ መሆኗን ሳቅ ነው እንሂድ አዲስ አበባ ያልኩሽ። ሌላ ቦታ እንዝናናለን፣ በቃ ችግር የለውም። ነገሮችን በቃ ቀለል እናድርጋቸው። ሄርሚ ቦታ መቀየር ምንም ጥቅም የለውም። የእሷ አስተሳሰብን መቀየር አለብን አብርሃም። እሷ እንደፈለገች እንድታጫውተን ነው እኔ አልፈልግም። በቃ እንደዚህ እንድትቀልድብህም አልፈልግም። እንዴ እሷ ማን ስለሆነች ነው? አበዛችሁ በጣም በጣም። ስለዚህ አንተ ምንም የሚመለከተ ነገር የለም። ገባ? ከህይወታችን ምንድነው የምትፈልጊው ነው ላት የምፈልገው። ምክንያቱም እስከዛሬ ዝም ብያታለሁ። በቃ በየዋነት ዝም ብያታለሁ አብርሃም። ምንም እንድትለኝ አልፈልግም። እኔ በአንተ ደግሞ ስትመጣ ስቲል ነው እስከዛሬ ድረስ ሚስቱ ናት፣ የልጁ እናት ናት ምናምን ብዬ ብዙ ነገር ዝም ብያለሁ፣ ብዙ ነገር ታግሻታለሁ። ገባ? አሁን ግን መስመራውን አልፋ ህይወቴ ላይ መግባት አትችልም። ምክንያቱም እኔም ህይወቴን እየኖርኩ ነው ያለሁት። ገባ? ብዙ ነገር ችዬ ኖሬ አሁን ደግሞ እሷ እንደፈለገች መታ ህይወቴን እንድታበላሽ አልፈቅድላትም። አለቀ። ስምጣ ይሄን ነገር ነው ማውራት። ስለዚህ እሷ በመጣችበት ሰዓት ለሷም ለኔ ምንም እንድትል አልፈልግም። እኔ ተሳሳትኩኝ ሄርሚኒ፣ አንቺ እኮ ምንም ተሳስተሻል እና ዝዋይ ድረስ ነው የተናደድሽበት። እንትን በእንደዚህ አይነት መንፈስ አይደለም ማውራት ያለብሽ። ራስሽን አረጋጊ ነው እያልኩሽ ያለው። እኔ ሁሌ ዝም ስላት ምንም አታመጣም ብላ ነው እንዴ እሷ? እንዴ በቃ ተረጋጊ። እንደዚህ አይደለም ሄርሚ። በቃ አዲስ አበባ መሄድ ካለብን አዲስ አበባ እንሄዳለን። ረፍት አድርገን ሌላ ቦታ ማንም የማያውቅበት ቦታ እንሄዳለን ከፈለግሽ። በቃ እንዴ ለማንም ሳናገር እኮ ነው እዚህ አይደል እንዴ እዚህ መምጣታችን ያውቀቸው ኖ እሷማ ቪዲዮ አይታ ነው የሚሆነው እኮ ቪዲዮ አይታ ነው የሚሆነው። ግን ደግሞ አሁንም እዛ ስንሄድም ቪዲዮ ላንሰራ ነው እንዴ እናንተ? ሲጀመር እሷ ከህይወታችን ጭንቅላቷን አሳምና ካልወጣች በየሄድንበት እንትን ማለት አለብን እንዴ? መሳቀቅ አለብን? ሩታ ታይዋለች፣ ሩታ ትመጣለች ብለን መሳቀቅ አለብን እንዴ? ለምን አልፈልግህም ማለት ተፋታችሁ አይደል እንዴ? የራስን ህይወት መኖር እኮ መብት አለ አይደል እንዴ? አብርሽ በህይወት ላይ ዛሬ ደስተኛ ስትሆን እንዴ እሷ መጣ እንደዚህ እንትን የምትለው? ወይ ደስተኛ ማድረግ አትችል ወይ ኑሮዋን መምራት አትችል? ለምን እንዴ? ተምጣ አወራታለሁ በቃ። አንተ ምንም በዚህ መሀል ውስጥ እንድትገባ አልፈልግም። እኔ ራሴ እኮ ግራ ገባኝ። አሁን ምን ማድረግ እንዳለብን ራሱ እግዚአብሔር ምንም አንተ ምንም እንትን የምትለው ነገር የለም። አንተ የዋ ስለሆንክ ምናምን አይደለም በቃ እንዴ እንደፈለገ መጣ እንታረቅ አብረን ቀጥል ምናምን። ከዛ አንተ አሁን የሆነ ነገር ብላ ወይ የሆነ ነገር ተዋውድህና እንደገና አንተንም ህይወት ለማበላሸት ማለት ነው። እሷ ማይነቃባት ነው የሚመስላት። እሷ ብቻ ናት ኃይለኛ፣ እሷ ብቻ ናት ተናጋሪ። አሁን እኮ እንደ በፊት ልትፎገረኝ ወይንም እኔን እንትን ልትለኝ አትችልም ምንም ነገር እኮ። አሁን ከመሬት ተነስተህም ዝዋይ እንድም ያልክበት ምክንያት አንድ ማን ነው? አዲስ አበባ እንሂድ ያልክበት ምክንያት ያ ነው። እንደፈለኩኝ ኢንጆይ ማድረግ እችላለሁ እኔ። ያው መታለች እሷ። እሺ ተረጋጊ፣ ተረጋጋ ነው ተታወራት የሚ ነው አባታለሁ፣ ችግር የለውም። ሰላም እንዴት ናችሁ? ሩታ እሺ፣ ለምን ነበር የደወልሽልኝ? አንቺ ልጅ እንድትደውልልኝ አልፈልግም። ደውልልኝ። ለምንድን ነው የመጣሽው ወደ ዝዋይ? ለምንድን ነው ወደ ህይወታችን ለመመለስ የሞከርሽው? ምን ቀረሽ? አይመለከትሽም ማለት ለምንድን ነው የማይመለከተኝ? ምን አገባሽ? የትስ ብሄድ ምን አገባሽ ማለት አልገባኝም። የት እየመጣሽ ያለሽው እኮ አብርሃም ጋር ነው አይደል እንዴ? ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ? አንቺ ራስሽ ኑሮ መኖር አትችይም እንዴ? አንቺ ጋር ማንም የደረሰ የለም። ምን ይፈልግ የመጣሁት እሱ ደርሰሽብኛል። ትሰሚኛለሽ አብርሃም፣ አሁን የኔ ህይወት ውስጥ ያለ ሰው ነው። ገባሽ? እስከዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ እኔ አይመለከተኝም። እንደፈለግሽ አስቢ። ግን እኔ የመጣሁት የልጅ አባት ጋር ነው። ይቅርታ አንቺ ጋር እኮ የልጅ አባትሽ ጋር መጣሽ፣ ተፋታችሁ፣ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበረው አይደል እንዴ? ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ። ለማድረግ መጣው። ረፍዷል። በጣም ብዙ ነገር ሞክረናል። ገባሽ? ህይወቴ ላይ እንድትገቢ አልፈልግም። እንድትነኪው እንድትደርሺበት አልፈልግም። የትኛው ህይወትሽ? ጀምረናል። ህይወት ደስተኛ መሆኑን ስታይ ነው እንደዚህ እየሆንሽ ያለሽው? ወይ ደግሞ ብሰጥሽ እንኳን እኮ እስቲ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ ሴት አይደለሽም አንቺ። ገባሽ? ከሶስት ቀን ከአራት ቀን በኋላ እኚህ ብለሽ ነው ህይወቱን የምታበላሽው። ይመለከተኛል። ጀመር ተረጋጊ። እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው። ህይወቴ ላይ ነው እየገባሽ ያለሽው። ሩታ ትሰሚኛለሽ? እየኖርኩ ነው ያለሁት ህይወቴን። ዝዋይ ድረስ ተከትልሽ የመጣሽው አንቺ ነሽ። ገባሽ? ህይወቴ ላይ ተመልሰሽ እንድትገቢ አልፈልግም። ዝዋይን አንቺ ብቻ ነሽ የምታውቂያት ማለት ነው? አልገባኝም። ከአንቺ ውጪ ዝዋይን የሚያውቀው የለም? ዝዋይ ማን ብለሽ ነው የመጣሽው? እሱን ብለሽ ነው አይደል? እንደማይፈልግሽና ከህይወቱ እንድትወጪ ፈለገ አይደል እንዴ?
እሱ ጋር በመጣሽ ቁጥር እኔ እና እሱ ህይወት ስለጀመርን ኦሬዲ አንድ ሆነናል። አሁን ገባሽ? አንድ ነገር ላስረዳሽ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ በአጭር ጊዜያቶች ውስጥ ነገሮች ሊቀይሩ አይችሉም። አንደኛ፣ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያውቀው ነው፣ ግልጽ ነው። ሜቢ አፉ ሊመስለው ሊናገር ይችላል። ምክንያቱም ሰሞኑን ካደረኩት ነገር አንፃር ከዛ በፊት ካደረኩት ነገር አንፃር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል። ነገር ግን ልቦናው በደንብ ያውቀዋል፣ አንቺም ታውቂዋለሽ። ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም። ገባሽ? አንቺ ግን አመት ፈጅቶብሽ ነው። በቃ አይደል እኮ እንደሆነ አይሸወድልሽም። እንደው ከረሳኋት ብሎ ነው አንቺ ጋር ቀረበው እንጂ ፈልጎሽ እንዳልሆነ ይቦላሽም ሄደናሽም። በእናትሽ አሁን ሌላ ጭቅጭቅን አልፈልግም። እንደምታይኝ ፀጉሬን ተሰርቼ ፋሽ ብርቅት ምቅ ብዬ ገባሽ? ስቲሜን ገብቼ በጧቱ ፋ ብዬ መጣሁት እሱን ይዤ ለመሄድ ነው። ምክንያቱም ስለተስማማ ከኔ ጋር ለመሄድ አልተስማማም። ሩታ ውሸት አትዋሺ። አልተስማማም። ቆይ አንዴ ሄርሜላ እኔ ላውራት ቆይ አንዴ አትነ ሲቀጥ ደግሞ አንቺ አታናግሪኝ። ሲጀመር ያንቺን ፍለጋ አይደለም የመጣሁት። ገባሽ አይደል? አንቺ እኮ እኔ ፈልገሽ እኮ አንዴ እኔ ላውራት ቆይ እኔ ጉዴ ፈል እኔ ላውራት አንድ ጊዜ አዳምጪ። ሲጀመር አንቺ ነው አብርሃም፣ አንተ እዚህ ነገር ውስጥ አያገባክም። ሰው ብለሽ የገባሽ ዝም በል ገባክ? አንተ የዋህ ስለሆንክ እንደፈለክ እንድትጫወትብህ አትፈቅድም። እርምጃ ነው የምወስድብሽ ከዚህ በላይ መስመርሽ የምታልፊ ከሆነ እኔ እንዳዳምጪኝ እስኪ ዝም በይ አንዴ። ቆይ እኔ ትናንትና ራመድ ሂጂ አላልኩሽም ነበር። ስለዚህ ታዲያ ለምን አደርሽ? ዛሬ እንደምትሄድ ስላወኩኝ እንደምሄድ ሳይሆን አዲስ አበባ ሂጂ ነው አይደል ያልኩሽ። እኔ እኮ ነገ እመጣለሁ ብለኛል። ነገ ደግሞ እንደምትመጣ ካወኩኝ ለምን ሄዳለሁኝ? አብሬ ካልሄድም ምን ችግር አለው? እሺ እኔ አልሄድም፣ በቃ አልፈልግም። አይ ቃል ነው፣ ቃል ገብተሃል። አንዴ እንዴ ልታስገድጂኝ ትሞክራለሽ እንዴ? ማስገደድ አይደለም እና ታዲያ እንዴ እንደፈለሽ የምታነሺኝ ሰው ነኝ እንዴ? እኔ የግድ ህይወት የለም የኔ እናት። ያኔ በሶስት ቀን የመለሽው አብርሃም የለም። ገባሽ? ሰው ይመከራል፣ ሰው ያድጋል፣ ሰው ጭንቅላቱ ይበረታል። ገባሽ? ሰው ሁሌ ቆሞ እንደቀረበት አይደለም። በጣም እንደዚህ ያቃጥሉሻል ማለት ነው። ሁኔታሽ እንደዛ እንደሆነ ያስታውቃል። ነገር አትድገሚ። በቃ ነገር እየደገምሽ ያለሽ እኮ አንቺ ነሽ እየደገምሽ ያኔ ላይ ነሽ። እኔ ደግሞ ከያኔ ወጥቼ አንቺ ነሽ እንጂ ያኔን እየደገምሽ ያለሽው አሁን ላይ መተሽ አብርሃም ህይወት ለማበላሸት ደስተኛ ሲሆን ረበሸሽ። እንደዚህ እንደሚያከብረው ሴት የምትወደው የምታፈቅረው ሴት እንዳለ ሲሰማት አንጨርጭሮሽ መጣሽ አይደል? በግድ ጎትቶ መውሰድ ማክበር አይደለም፣ እንደውም ንቀት ነው። አንቺ ነሽ በግድ ልትወስጂው እየመጣሽ ያለሽው። ቢገባሽ እኔ ነኝ ህይወት ብለሽ ንጥቅ አድርገሽ ወሰድሽው አንቺ እንጂ ነው አይደለም። ስለዚህ ከተፋታችሁ እኮ ቆየሽ። ላስታውስሽ እንዴ ከመፋታታችን በፊት ነው አንቺ እንደርጎ ዝም ብጥልቅ ያልሽብን። እንኳን ጥልቅ አልኩ ቢሆንም አሁን እኔ ጋር ነው አይደል እንዴ ያለው። በቃ አሁን እኔ ጋር ነው ያለው። መጀመሪያ ወደ ነበረበት ይመለሳል። ብዙ እንደዚህ አትብገኝሽ። እያስጠናቀቅኩሽ ያለሁት አሁን ለምንድን ነው የምረጋጋው? ህይወቴ ውስጥ እንደዚህ ጥልቅ ብለሽ እየገባሽ ተረጋጊ። እንዴ አይደብርሽም? ድርቅ ብሎ ልውሰድ፣ ድርቅ ብሎ ወደ ህይወታችን እንመለስ። አይሆንም። እንደማይፈልግሽ ከዚህ በፊት እኮ እሱ ነበር አይደል ሲለምንሽ። እኔ የልጄን አባት አንቺ ያለሽ አይደል እንዴ ሰው ቤት አፍጥጣሽ አይነሽን አፍጥጣሽ መጥተሽ ካልወሰድኩ አብረኸኝ የልጅ አባት ደግሞ ከኔ ጋር ነው ሰላሙ ያለው። ገባሽ? እሺ አሁን አንቺ ተጨቃጨቂ። ቆይ አሁን ምንድነው የምትፈልጊው? እሺ ቆይ ከኔ እኔ እኮ ተጨቃጨኩ እኮ ምንድነው የምትፈልጊው? መጣችና የምትጨቃጨቀኝ እሷ ናት። እኔ አይደለም እኮ ምንድነው የምትፈልጊው ከኔ? ይኸውልህ ግልጽ ነው። ትናንትና ነግሬሃለሁ አይደል? ምንም የነገርሽኝ ነገር የለም። ሂጂ በቃ ወደ አዲስ አበባ ነው ያልኩሽ የነበረው አይደል? አማርኛ ሰሚን ሂጂ ግን እመጣለሁ አልከኝ። ነገ እመጣለሁ አልከኝ። አይሄድም ካንቺ ጋር መሄድ አይፈልግም። መጣ ከሆነ ለምን ነው ሰው ዲስሪስፔክት እንዲያደርግሽ የምትገፋፊው? ስለምን ዲስሪስፔክት ነው የምታወራው? ማነው ዲስሪስፔክት ማለት? እየለመንሽው ነው እኮ አንቺ ምዝሽ ጋር ያለሽው። ገባሽ? ደግሞ ቅናት አንገብግቦሽ እንጂ ወደሽው አፍቅረሽው እንዳልሆነ በጣም ግልጽ ነው። ገባሽ? ምን ተገኘ? እኔ እኮ ግራ የገባኝሽ ምን ተገኘ? ቆይ በዚህ 2-3 ቀን ምን ተገኘና በዚህ 2-3 ቀን ውስጥ ምን ተገኘ? አሰብኩበት፣ ወጣው፣ አወረድኩኝ። ሲቀጥል ደግሞ ማለት ነው ካንተ ጋር ብቻ አይደለም ብዙ ነገሮችን ያሰብኩት። ማለት ማውራት ካለብኝ ሰዎች ጋር አሰብኩኝ። አላ አይደለ አንዳንዴ ትልልቅ ሰው ሲኖር ጥሩ ነው እንደዚህ አእምሮ ያልበሰለ። አንዳንዴ አንተ ዙሪያ የሚኖሩ ሰዎች ብዙ አልበሰለም ነበር አእምሯቸው። እኔ ጋር ደግሞ የበሰለ ሰው መጥ አወራሁኝ፣ ተግባባን፣ ህይወቴን ለማስተካከል ወሰንኩ። ያሰብሽው ሴራ ስላለ ነው እንጂ ሩታ እውነት ነው እንዳልፈለግሽም በግልጽ ያስታውቃል ብዙ ነገሮች። ምን ነው ያስታውቀው? ሳኛለሽ ሩታ ይኸውልሽ ምናምን ስማኝ፣ እንደዚህ ቴንሽን ልትሆን አይደለም ምን የጠራው ገባ? ግራ ያጋባች ነው ሄርሚኒ። ምን ልበልሽ አሁን ከዚህ በላይ ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔ እና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ
በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ በእውነት እንደዚህ እንደምትል የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም። እኔ ደግሞ በታሪክ ይሄንን ነገር ልተወዋች ምናልባት እየበጋኩኝ ነው እየተቃጠልኩም ነው ምንም እያልኩ ነው። አይመለከተኝም ስላችሁ እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? ይኸውልሽ አሁን ስለተናደደ ነው። ልቡን ጠንቅቄ ያውቀዋለሁ። አንቺ ያኔ ሺ ጊዜ ተነግሮሽ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሻ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው። ገባሻ? ከጎኑ ነኝ። ብዙ አትናደጂ። ምንም ያናድድ ነገር የለም። ህይወቴ ላይ አትግቢበት። አዲስ ህይወት ጀምረናል። ኤክስ ነሽ አሁን ገባሽ? ኤክስ ታውቂያለሽ። ምናልባት እንግሊዘኛ ከገባሽ ከተረዳሽ። ስሚኝማ ይኸውልሽ የሆነ ጊዜ ግን ይሄ በጣም ይቆጭሻል። ምን አለ በቀረብኝ፣ ምን አለ እንደው ሰው ሚለኝም በሰማው ብለሽ አፍሽን እንደዚህ ይዘሽ አሁን እኮ በግልጽ ሩታ የመጣሽበት ምክንያት እንደው ታውቂያለሽ። ተመልሰሽ ወደ ህይወት ልትመጪበት እንደው ታውቂያለሽ። ሰማኛለሽ ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት ለካ ይሄን ደስታ መስጠት አልቻልኩም ለልጅ አባት ለዛ ነው ተመልሰሽ የመጣሽ። ሌላ ምን ማለት ነው? እኔ ያረኩትን ነገር ነው እየደገምሽ ያለሽው። እኔ ከሱ ጋር አልተዝናናሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው ታና ያልሻለሽ እኮ የኔን እንትን ለማለት ነው። ገባሽ? አልገባሽ እንዴ? በጣም በፊት ያሳለፍኩትን ነገር ነው አሁን እኔ ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው። እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃልም ወርውራ እየሄደች እኔ ዝም ስለምላት ነው እንዴ? እንዴ አንተም ብዬ ነው አይደል እንዴ? አሁን ደግሞ አዲስ ህይወት ከጀመርን በኋላ ልታዳምጥ እኔ ምን እንደምልህ አላውቅም። እሺ በቃ አሁን ሩታ ሰሚኛለሽ? በቃ እሺ እኔ አሁን አልሄድም፣ መሄድ አልፈልግም። ለምን መሄድ አልፈልግም? ሀሳብ ቀይርኩ። ወደ አዲስ አበባ አልሄድም። እንዴት ነው? አንደኛ ነገር ነገ ዛሬ ትናንትና ዛሬ እንደምትመጣ ቃል ገብተልኝ እኮ እዚህ ደሪ አላልኩሽም አይደል? እዚህ የሆንኩት ለምን አደርሽ ታዲያ? እዚህ ስለምትሄድ እንዴ አንቺ አምሽም እንዴ? እኔ አልሄድም። ልታስገድጂኝ ነው እንዴ? ደስ አይልም? በእናትህ በጣም ደስ ይላል። ልታስገድጂኝ ነው ወይ? ላስገድድ አይደለም። ስለዚህ በቃ እኔ እኮ አሁን ላይ በራሴ መብት ያለኝ ሰው ነኝ። አንተ ፈለግሽ ማድረጋችን እኔን ገባሽ? ፈርመሽ ተለያይተሻል ከኔ ጋር ፈልጋው ነው ቃል የገባው እኮ ፈርመሽ ተለያይተሻል። እኔ ደግሞ መብት ነው በቃ እሺ ቃል ነው ፈልጌ ተፈራርመን ተለያይተን ነበር። ግን ደግሞ እሺ ይቅርታ እሺ ጊዜ እንኳን አይሆንም አልቆጠርኩትም። ግን ደግሞ ብዙ ጊዜ መታለን ህይወት ውስጥ በቃ መጥቻለሁ። እኔ ጋር ደግሞ እኔ አዲስ ህይወት ጀመርኩኝ ብዬ ስል ማለት ነው ሁሌ ትመጣለህ ሶ ያንተን ፍላጎት ስለተረዳውና አሁን ፍላጎትን ላክብር ባልኩኝ ነው እንደዚህ ብትለኝ አዲስ ህይወት እኮ ሊጀምር ስል እኮ በጣም ብዙ ጊዜ መጥቷል። አንቺን ጥሎ በነገርሽ ላይ እኔን ጥሎ ይምጣም አይምጣም አንቺ አሁን ደስታ ስሚኝ፣ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድነው ሀሳብሽ? አልገባኝም። ነገ ላይ አሁንም ድጋሚ ሌላ ህይወት ሊጀምር ባስብና አንተ ተመልሰን እንድትመጣ አልፈልግም። ገባህ? ለዛ ነው አሁን እድሉን እየሰጠውክ ያለው። ድርቃት ላይ አይፈልግሽም። አማርኛ ሰሚም አልፈልግሽም ብያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ስለዚህ አመት አይፈጅብኝም 2 ወር 3 ወር ይፈጅብኝ ነው። ሰላም እንሆናለን። ወደ በፊቱ በደንብ እንመለሳለን። አንቺ አታስቢ ስለዛ። እሺ ያኔ ግን ወይኔ ያኔ ብላኝ ነበር አስታውሷት በደንብ ይለን። እሺ ያስታውሱሽ። ወይኔ ያንን ብላኝ ነበረ ምን ነው በቀረብኝ እንደው አፍሬ ለሞጣው ነገር ብለሽ እንደምትይ በደንብ እያስታወሽ ለማንኛውም እኮ በቃ እሺ አሁን ስለዚህ ብዙ የፈለግሽውን ነገር መናገር ትችላለሽ። አያያት አይደል እንዴ ራሷን እንደተፈላጊ አክት ስታረግ እኔ ስለፈለገኝ መሰለኝ አብረን ዙይ ድረስ የመጣ ነው። ገባሽ? ኢንጆይ እያደረግን ነበረ ካንቺ ጋር ካንቺ ጋር መጣል ለምን ኢንጆይ እያደረግን ነበር? የሆነ ታይሞችን ማሳለፍ አዲስ ህይወት እንደጀመረ በደንብ ታውቂያለሽ። የሆነ ታይሞችን ማሳለፍ ገባሽ? ሳይደውልሽ ሲቀር ምናምን ቅራለሽ ይደውልልሻል። አይዞሽ ካንቺ ጋር የሆነ ቦታ መች ነበር አልኩኝ። ኩሪፍቱም ሄዶ መጥቶ ነበር እኔ ጋር በወዶላ በቃ እንደሱ አሁን አይሆንማ። አሁን እንደሱ እንደማይሆንልሽ ስታውቂ ነው እንደዚህ የምትሆኚው። ያ ነገር መመለሱ ስለማይቀር አንጨረጨርሽ እንዴ አብርሃም አይመጣም እንዴ 2 ቀኑ ነው 3 ቀኑ ነው እያልሽ አሳበደሽ። ውታኔ ለምንድን ነው በኔ ፊት የምትጨቃጨቁት? ለምን የምትጨቃጨቁት? ሄርሚ ለምን ዝም አትይ? ከህይወቴ እንድትወጣልኝ ፈልጋለሁ። አብርሃም ተናገርሻት አይደል? በቃ ዝም በያት። እኔ ላውራት በቃ ዝም በያት። አንተ እኮ ብዙ ጊዜ አውርተሃል። ተናገርሻት እኮ በቃ እሺ። ሄርሚ መናገር ያለብሽን ነገር ተናገርሻል። በቃ ተርፎ ወሬ ማውራት አያስፈልግም። አይ በጣም የሆነ እንደሚደመጥ ሰው ምናምን ነው እንትን የምትለውና እኔ አንቺ አደመጥሽኝ አላደመጥሽኝ፣ አንቺ አናገርሽኝ አላናገርሽኝ አይሞቀኝ አይደንቀኝ አይመስለኝ። ቅናተኛ በቃ ሂጂ በቃ እሺ። ምን አገባኝ እንዴ? ለምንድነው ነገር ያለው? ለምንድነው ነገር በጣም ህፃን ያደረግሽ ነው? ከዚህ በላይ ምን ህፃን ያደረግሻል?
እንደዛም ከሆነ እኮ ጥሩ ነገር ነው። ጀመር ደግሞ ለምን ታስመስያለሽ? አውቀሽ እንደሆነ ሁሉም ነገሮች እኮ ያስታውቃሉ። ብዙ ነው ያስታውቁ ማለት እኔ ስቄ ምናምን ስለመጣው ደብሮ ነው ማለት አንተ እንኳን አይደብርም። ምን ይደብራል? አይ እንደ በፊቱ ተመልሰህ ምናምን ለመጫወት ምናምን ያብራቸው ሰዎች እንዳሉ ግን ምን አገባኝ ስለነሱስ? እሺ በቃ ጨረስን። በቃ አወራን አይደል? አላወራንም፣ አልጨረስንም። ሜቢ እሷ ስላለሽ ከደበረ ኢትስ ኦኬ። ግን ትሰሚኛለሽ፣ አብረን ነው የመጣ ነው፣ አብረን ነው ልንሄድ የምንችለው። በመጣሽበት መንገድ መመለስ ትችያለሽ። እና አንቺ እንመለሳለን። ወደ አዲስ አበባ ወደ አዲስ አበባ ትመለሳለህ? አብረን ነው ችግር አለው ታዲያ? አዲስ አበባንም አውቀዋለሁ፣ ዝዋይንም አውቀዋለሁ እኮ ብቻሽን እንገናኛለን። በቃ እዛም እንመጣለን፣ እዛም እንገናኛለን። መሄድ ትችያለሽ። እንደዚህ ነበር ያልሽው ከሆነ ታይም በኋላ ይኸውልሽ፣ እንደዚህ ሳይሆን እንደዚህ ዞሬ ነው የምልሽ። ያድርሰን ከዛ እኔ ምን ነው በቀረብኝ ያድርሰን። አሁን ብቻሽን ሂጂ፣ የሀገርሽን ዘፈን እየዘፈንሽ ወደ አዲስ አበባ። እኔና እሷ አብረን እንመጣለን። ሰማሽኝ? ስለበጠበጥሽ አፍሽን ይዘሽ ትወጫለሽ። ነገር አንቺ ብቻ አይደለም። አይ በጣም እንትን እንደምትል ምናምን ይዘሽው ልትሄጂ ምናምን እኮ የለም ማንም አይደለም። ድሮ ቢሆን በቃ ሄርሚ በቃ ከህይወታችን ውጪ በቃ ንጃት ልሂድ በቃ ምናምን ይልሽ ነበር። አይልሽም። አይዞሽ እሱን አስበሽ ነበር አይመጣሽው። ከናካቴው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው። ብዙ አትኩራሪ። አትዛቺ ባክ። አንቺ አይደለሽም እነሱም ያስታውሱሻል። አስታውሳት ሰው አሁን እኔ እንደዚህ ክርክሩን አልፈለገውም። ካንተ ጋር እናወራለን። ደህና ሁን ባይ። እኔ ምን እንደምልክ አላውቅም አብርሽ። ማለት እንደዚህ ልረብሽክ አልፈልግም። ገባክ? ህይወትህን ሰላም ማድረግ ነው የምፈልገው። አንዴ ያወራሻተር እንዲሄርሚ በቃ ምንም እኮ ከሷ ጋር በጨቀጨቅ አብርሃም ያለኝን ማንነት እንዲሰጠኝ የምታደርገው እሷ ናት። ገባክ? እንዴ እስካሁን እኔ ዝም ስለምላት ነው እንዴ? እንዴ አንተ ስትነካኝና አልነካችኝም እንዴ? እንዴ ስራ ስንት ነገር አስተካክለን ነው አይደል እንደዚህ የመጣ ነው አይደል እንዴ? ቢያንስ ጥሩ ጊዜ እንድናሳልፍ ፈልጋለሁ። ከዛ ባለፈ ደግሞ ነገ ላይ እናንተ ብዙ ነገር አውርተን እንደገና ነገሮችን ለማስተካከል እየሞከርን ዛሬ መበታትህን ዛሬ መጠንከርን አይታ ነው እንዴ እንደዚህ ወደ ህይወት ተመልሳ እንደገና እንደ ድሮ ሞኝ እንድትሆን የምትጠብቀው እሷ እንዴ? አብርሃም በቃ እኔ እኮ እንደዚህ ስሜታዊ አንድ ሁለት መባባል ነው ትርፉ። በቃ ምንም ጥቅም የለውም አይደል እንዴ? እኮ ዝም ብያት እኮ አብርሃም በቃ እኔ ሂጂ ብያታለሁኝ አይደል? አይተሻል። በቃ እኔ ጋር ያለውን ነገር ታውቂያለሽ። እኔ አሁን በዚህ ሰዓት ማንም ምንም ቢለኝ ወደ እሷ እንደማለት ታውቂያለሽ። በቃ ይሄ ውስጥሽ ለምን አያምንበትም? ወይስ የምትፈሪው ነገር አለ አንቺም? እንደዛ አይደለም አብርሃም። እንድትበጠብጥህ አልፈልግም። እኔ ሰላም ነገር ባይኖር ኖሮ እኔ ላይ የምትተማመኝ ከሆነ እንደዛ አይደለም። ሰላማዊ ኑሮ እንድትኖር ስለምፈልግ ነው አብርሃም። እኔ እዚህ ጋር ሰላም፣ ጤና፣ ደስታ ሆነ ህይወት ላይ ደስተኛ እንድትሆን መስዋዕትነት ትከፍል። እሷ መታ ደግሞ ህይወቴን ለማበላሸት ትሞክራለች። ለምን እንዴ? ከኔ ጋር ያለ ነገር ደግሞ ታውቃለች። ሳታውቀርቶ አይደለም ቅናትና የሆነ ነገር አንገብግቧት ነው እንጂ በዚህ ልክ የምትሆነው እኮ በቃ ሄር ሚታያት በቃ ታያት። እሷ የፈለገችውን ነገር ታድርግ። ከዚህም በኋላ ብዙ ነገር ልታረግ ብዙ ነገር ልትፈጥር ትችላለች። በቃ መተው ነው ያለብሽ እሷን። እንዴ ምን ሆነሻል? ተሳናት እኮ አብርሃም፣ እዚህ ድረስ መጣን አይደል እንዴ? እንደ በፊቱ ደግሞ እንድትጎዳህ አልፈልግም። ገባ? አሁን አንተ ስትጎዳ የሆነ ነገር ስታዝን የሆነ ነገር ማየት አልፈልግም። ገባ? በቃ እኔ አልጎዳም አታስቢ ሄርሚ። በቃ ምንም ነገር አይፈጠርም። ውስጥሽም ደግሞ ምንም አይነት ስራቻ እንትን አይበል። እሺ ማለት የተጨነኩኝ እኮ ነው ያለሁት። ይቅርታ በጣም ግን እሷ ናት እኮ ህይወትን ለማበላሸት በዚህ ልክ መስመራውን አልፋ የምትመጣው። አብርሃም እንዴ እኔ እናንተ ብቻችንን እኮ ተጨቃጭቀን አናውቅም አይደል እንዴ? እኔ በዚህ ልክ እሷ ራሱ በዚህ ልክ ማስመሰል ይችላል? በዚህ ልክ እንዴት ታስመሰላለች? ቆይ እኔ አላውቅም። ግራ እያጋባችኝ ያለችው ብዙ ነገሮች ግራ እየገባኝ ነው ያለው። ስተዋት ትቀርበኛለች፣ ስቀርባት ትርቀኛለች። ሁሌ የለመንካት ምናምን እንድትኖር የምትፈልገው በደንብ ያስታውቃል የሩታ ሁኔታ ማለት ነው። እስቲ አሁን እንኳን እስቲ ሽማግሌ እንኳን ገብቶ ትዳሯን መምራት የምትችል ሰው አይደለችም። ገባ? ሴት ናት በብልሃት ነገሮች። እኔ እንጃ እኔ እንደዚህ እያልኩ ስለሷ ማውራት አልፈልግም። በቃ ግን ሁኔታዋ እኔ ምንም ስለሷ ብዙ መናገር እችል ነበረ። ግን ሁኔታዋ ደግሞ መስመር አልፋ አንተንም እንድትነካብኝ አልፈልግም። እንደፈለገች መሆን ትችላለች። ገባ? ከደስታ ጋር የሆነ ነገር ስትሆን ከዳኒ ጋር የሆነ ነገር ስትሆን ይሄ የራሷ ህይወት ነው ብዬ ነው ዝም ያልኩት። አንተ ጋር ግን ስትመጣ ኦሬዲ እኔ እናንተ ያወራነው ነገሮች ስላሉ የተግባባናቸው ነገሮች ስላሉ ገባህ? እንደ ድሮ ከሷ ጋር የሆንክ ስላልሆነና የሆነ ልብህ ከሷ መለስ እንዳለ የሆነ ተስፋ መቁረጥ እሷ ላይ ስላየውብክ ነው። ገባህ? በዚህ ልክ ኮንፊደንስ ኖሮኝ እሷን ባወራት የሞከርኩት እንጂ በዚህ ልክ ከሷ ጋር መጨቃጨቅ ፈልጌ አይደለም። እኔ ገባህ? በጣም ይቅርታ። በቃ ችግር የለውም። ዛሬ እንሂድ፣ ወደ አዲስ አበባ እንሂድ ዛሬ። የምሬ ነው እግዚአብሔር። እኔ አሁን በእንደዚህ አይነት መንገድ እዚህ መቆየት አልፈልግም። እሷም ደግሞ እንዳይሻት አልሄድም ነው እያለች ያለችው። ስለዚህ ያለን አማራጭ መሄድ ነው። በቃ ሌላ ጊዜ ሌላ ቦታ እንዝናናለን ከፈለግሽ ማለት ነው።
እሺ ግን አብርሃም ዛሬ ችግር የለውም አዲስ አበባ እንመለሳለን። እስከ መቼ ነው ህይወታችን ላይ እንደዚህ ማለት እንደፈለገች መታ የሆነ የልብ ልብ አንተ እንደምትወዳት ሁሌ አንገትህን ደፍተህ እንድትኖር የምታደርገው እስከ መቼ ነው? እሷ ይሄን አይነት መብት የምታሳየው እስከ መቼ ነው እንዴ? የሆነ ልብህ መለስ ማለቱን ስታይ ነው ወዲያው የመጣችው እግዚአብሔርን እንዴ? ምንም ይበቃተው ችግር የለውም። ይቅርታ ግን በዚህ ልክ ኖርማል ነው። እኔ እኮ አንቺን ለማስረዳት ነው የመጣሁት የነበረው መጀመሪያ በቃ ምን ወደ አዲስ አበባ ነው በቃ ነገሮችን እዛ ማስተካከላለን። አሁን እዚህ እንተከምልን ማለት ነው። ስለዚህ በቃ መሄድ ነው የተሻለ የሚሆነው። ጠዋትም እኮ ምን ነገር የሁሉ ጭቅጭቅ የሁሉ ብጥብጥ ሳይፈጠር በፊት ጠዋት ተነስተን እንሂድ እንዳልኩሽ ብንሄድ ኖሮ ሰላም ነበር ሁሉ ነገር። አብርሃም እኔ ድንገት እንሂድ ስትለኝ ለ3 ቀን ለሳምንት ፕሮግራም አድርገን የመጣን ሰዎች ድንገት እንሂድ አልከኝ። ለምን ስልክ እንዴ እንደሩታ መታለች ምክንያቱ ሲስጠኝ ወይ ስራ ወይ የሆነ ነገር ቢሆን እሺ እንዴ እናንተ ህይወታችን መኖር አትችልም? አንተ ደስተኛ ሆነ መቀጠል አትችልም? ሌላ ላይፍ የለም? ሁሌ እሷን መለመን ብቻ ነው እንዴ ኑሮ እንዴ? ለምን አብርሽ እንጂ እኮ እኔ በስራ ወይ ስራ ፈልጌ ነው ወይ ስራ ተበላሽቶብኛል የሆነ ነገር ቢሆን እኮ ችግር የለውም ቶሎ እንመጣለን። እንዴ በየሄድንበት እዚህ ድረስ ዝዋይ ድረስ እስከ መምጣት እንዴ አብርሽ እንደዚህ ደግሞ የልብ እንዲሰማትም አልፈልግም። እኔ ቦታዋን እንድታውቅ ፈልጋለሁ። በቃ የልጅ እናት ናት አውቃለሁ። አክብራት። ማድረግ ያለብህን ለሷ ታድርጋለህ። እሷም በቃ ቅን ሁኑ እንድጠራት ወይ ከሷ ጋር በቂ ምናምን እንድትያዝ አልፈልግም። ግን ደግሞ የኔንም ቦታ እሷ ማወቅ አለባት። ገባ? ሁሌ እሷ እየተለመነች የምትኖር አይነት ሴት አይነት አይደለችም። እንደዚህ አይነት ሰው አይደለችም። ያን ባህሪ ደግሞ አንተ ሳታሳያት ስትቀር እሷ እንደምትፈልግህ እንደምትወድ አይነት አክስት ታሳይና ከዛ አንተ መለስ ስትል እንደ ድሮ እየለመንካት ሩታ ጀግና ብላ ለመኖር ነው የሷ ሀሳብ። ያ ህይወት ይሆናል? ያ ትዳር ይሆናል እንዴ? ለምን እኔ አንተን አስከብርሃለሁ እንጂ እንደሷ እንትን እላለሁ እንዴ? እኔ ከሷ ጋር በቃ ራሴን ማነጻጸር አልፈልግም። ግን በጣም ችግር የለውም።